ሪከረንስ መደጋገም በጣም ጋማን ከፍ ያደርጋል ባህታውያንና ግሁሳንን ተመልከቻቸው መቁጠር ያለቻቸው ደጋግመው ኤሎሄ ኤሎሄ ቋ ቋ ቋ ቋ ቋ ሪሳይት ነው የሚያደርጉት ዋሻቸው ውስጥ ነው ሌላ የለም ዘግተዋል ቆልፈዋል እንደኛ ቤታ ውስጥ አይደሉምና ዘግተው ጨለማም ቢሆን ጧፋቸውን አብርተው ቋ ቋ ቋ ቋ ኤሎሄ 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 አዶናይ 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 ጸባኦት 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 ኤልሻዳይ 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 ኪሪያሌሽን 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 ይሄ መደጋገሙ ምን ያደርገዋል ይሄንን ብሬን ዌቭ ከፍ ነው የሚያደርገውና ተመስጦ ስቴት ውስጥ ይከታል ይሄ ማንንም ሰው የተሰጠው ጸጋ ነውና ይሄን የሚጠቀሙ ሰዎች ትልቅ ጉዳይ ነው እንግዲህ በቤተክርስቲያንም ጸሎት በጣም ዳዊት መድገም ይባላል አሁን ቅድም ዶክተር ሮዳስ ያነሳው ቅዳሴ በሌሎችም ቤተ እምነቶች ይኖራል በያስባለሁ ሶ እነሱ ካልም ያደርጉናል ማለት ነው አዎ ቃሉን ስደጋግሚ በጣም ኤነርጂ አለው ቃል ኃይል አለው ኃይል ተሸካሚ ነው የእግዚአብሔር ስም ደግሞ የኃይል ነው እሱ ሌላ ስቴት ነው እና ግን እኔ በዋናው መስመሩን ማሳየት ነው የሚጠበቅብኝ ዝርዝር ሁኔታ ውስጥ መግባትም አያስፈልግም ብዙ እንትን አይልም ለምሳሌ ቅዱሳት መጻሕፍት ንባብ ስናነብ ይሄኛው ትንሽ ከፍ ያለ ስቴት ስለሆነ ቀስ ብሎ ማንበብ ስታነቢ ግን አሁን ንባብ ስላልሽኝ ነው ለምሳሌ እነሆ በደጅ ቆሜ አንኳኳለሁ የሚል ቃል አለ ዮሐንስ ራእይ ላይ ማንንም ቢከፍት ወደሱ ገባለሁ ከሱ ጋር እራት እበላለሁ ይላል ኦኬ ይሄንን ማንበብ አይደለም እዚህ ላይ እያነበብሽው አልፋ እግዚአብሔር የልብሽን በር ሲያንኳኳ ማሰብ ማለት ነው ብለሽ እኔ ደጅ ቆሜ አንኳኳለሁ ማንንም ቢከፍት አይደለ እዚህ ላይ ራሱ ሲያንኳኳ ኢማጂነሪ ማለት ነው ኤግዛክትሊ ስታነቢው ጥቅሱን ማንበብ ሳይሆን ጥቅሱን መኖር በፍቅሩ የልብሽን ደጅ ያንኳኳልና ውዴ ያንኳኳ ነው አይነት ነው ከፈትኩለት አይነት ነው ልብሽን ለአምላክ ስትከፍቺለት እሱም ሲገባ በጣም ልዩ ነው ስሜቱ ይሄ እንዲህ ዝም ብሎ በማውራት የሚሆን አይደለም የጋማ በጣም ተመስጦ ነው በስሜት የተቃኘ ንባብ እኛ የምናነበውና ሳምበዲ አንድ ዋሻ ውስጥ ያለ ባህታዊ የሚያነበው ንባብ አንድ አይደለም አንቺ ደጅ ቆሜ አንኳኳለሁ ማንንም ቢከፍትልኝ የሚለው ነው እሱ ግን እዛ ውስጥ ሆኖ ሲያንኳኳ ይሰማዋል እግዚአብሔር ራሱ ኳኳታው የፍቅር ማንኳኳቱ ይሰማዋል ያው ሲገባ ይከፍ ለምሳሌ በሰባቱ የመቅረዝ መብራቶች መካከል ቆሞ ነበር ይላል በዮሐንስ ራእይ ላይ ጌታ ሰባት ብራንችስ ናቸው እኔ አንቺ ምናነበው በሰባቱ የመቅረዝ መብራት መካከል ቆሞ ነበር ነው ያ ሰውዬ ግን አይደለም መቅረዙ ሁለት አይኑ ሁለት ጆሮ ሁለት አፍንጫው አፉ ነው እና በአይኑ ሲያየው ራሱ መቅረዝ ሆኖ አይኑ ሁለቱ ጆሮ እግዚአብሔርን ድምጽ ሲሰማ አፍንጫው ማዕዛውን ሲያሸት እስትንፋሱ ሲያመሰግነው ያያል ያ ማለት ከፍተኛ ልዕልና ደረጃ ነው እና የጋማ ሞገድ ዝም ብሎ ንባብ አይደለም ንንንን የሚል ሳይሆን በስሜት የተቃኘ ነው ያ እና ትንሽ እዚህ ደረጃ ላይ መድረስ ፈልግ ሌላው